ሰላም 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 ውድና የተከበራችሁ የኔ ፋሚሊዎች እንዴት ናችሁልኝ? እንደምን ቆያችሁ? ያለው ደህና ነኝ፣ ፈጣሪ የተመሰገነ ይሁን። እናንተም በያላችሁበት ሰላም፣ ፍቅር፣ ጤና ለሁላችሁ ይድረስልኝ እያልኩ ዛሬም በአዲስ ቪዲዮ ተመልሻለሁ። ይህን ቪዲዮ ከመጀመራችሁ በፊት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ማበረታታችሁን እንዳትረሱ። ያው እናንተ ብዙ የሚቀርባችሁ ነገር የለም። አንድ ስልክ አላችሁ፣ ስልካችሁ ላይ ቀይ የበራው ሰብስክራይብ የሚለውን ነገር ማጥቆር ነው፣ በቃ ማጥቆር ነው። ከዛ በኋላ የደወል ምልክቷን ከተመቻችሁ ጊዜ ካላችሁ የደወል ምልክቷን አብረታችሁ ሁሌ ስለቅ እናንተ ጋር ቅድሚያ ይደርሳል ማለት ነው። ይህ ከምታደርጉልኝ ለእናንተ በጣም ትንሹ ነገር ልታደርጉልኝ ከምትችሉት ከማስቸግራችሁ በጣም ትንሹ ነገር እቺ ነው። ሰብስክራይብ ብቻ ለእኔ በጣም ትልቅ ዋጋ አለው ቤተሰብ እና የእኛም ፋሚሊ ሲበዛ ማየት በጣም ደስ የሚል ነገር ነው። አሁን እንደውም ሞር ከሳምንት በፊትና አሁን የምለውን ነገር አንዳረግ ከሳምንታቶች በፊት በጣም ትንሽ ነበር፣ አሁን ግን በዝተናል። ስለዚህ በደንብ እንብዛ ለማለት እወዳለሁ። ያው ዛሬም በጨረቆቹ ተመልሼ መጥቻለሁ። ትናንትና በሰሩት ቪዲዮ ብዙዎቻችሁ ደስ ብሏችኋል ብዬ አስባለሁ። ግን ደግሞ ሀይሚ ቀድማኛለች እንጂ ነገር ምንድን ነው ቤተሰብ አልበዛም ወይ ማለት አይቀርም ነበር። ምክንያቱም ከሁለት ሳምንት በፊት ምናምን ሰርተው እንደዚህ አብረን ምናምን ብለው ኩሪፍቱ ላይ እዚህ ካላችሁ እና ይሄ ነገር ተደጋገመ። ቤተሰብ ምንድን ነው አላማ አለው ፍላጎት አለው ምናምን እያለ ስናወራ ስንወያይ ነበር ከእናንተ ጋር። ግን ደግሞ እንደዛ እንዳለ እንዲሁም በሁለተኛው ሳምንት ምናምን እንዳለው ገና ሰሞኑ ተደርጎ ምናምን እንዳለ ሀይሚሻ በቃ ተናገረች። አይዲያ ትንሽ አጥሮኛው እንጂ የተሻለ ብሰራ ደስ ይለኝ ነበር አለች። ስለዚህ እኛንም ከመናገር አዳነችን ማለት ነው። እዚህ ጋር ከመወቃቀስ አዳነችን። እንደዛ ከሚባሉት በዚህ በፊት ከነበሩት የተለየ ነው። ይሄኛው የአብረን ነገር በጣም የተለየ ነው። ቤተሰብ በጣም ልዩነት አለ። ይህ ዝም ብሎ አብረን ነገር አይደለም፣ ዝም ብሎ ነገር አይደለም። ክብረን ዘና ያንደስጥህ ነው። ገባችሁ? አብዴቱ ይሄ ነው እና ያያዘችበት መንገድ ቤተሰብም እንደዛ ሽማግሌ ላክ እያለ ነው። ግን ሽማግሌ ላይቀበሉ ስለሚችል እንትን ቢሆን ባረግዝ ወደው ለግዳቸው ይቀበላሉ አይነት ስታፍ ማለት ነው። እና አይዲያው እንደ አይዲያ ትንሽ ማለት ትንሽ እምሬ ነው። አረ ትንሽ አለ አሪፍ አፕግሬድ አለ እምሬ ነው። መጀመሪያ ከሚሰሩበት የአብረን ነገር ከሚባሉት በደንብ የተሻለ ነው። በጣም በቃ የሆነ ሊያሳምን የሚችል እውነትም ልክ እኮ ናቸው የሚያስብል ፋሚሊዎቿ ቢሉም አይፈረድባቸውም። ሽማግሌ ይላል ምንድነው እስከዛሬ አብራችሁ ሆኖ ምናምን ወይ ተጋቡልን ወይ ተፋቱልን አይነት ስታፍ ቢያራምድ ፋሚሊ የትኛውም ፋሚሊ ያልፈርድበትም። ምክንያቱም እዛ ጋር አብራ እየኖረች ነው። ጎረቤት ምላስ አለ ምናምን ያው ሁሉ ነገር ስታስቡ በቤተሰብ ማትፈርዱ ነው። ጎረቤት ይመጣና በነገር ሽንጉጥ አንቺ ልጅሽ ከዛ ልጅ ጋር እንዴት ነው የምትሆነው? ተጋብተዋል እንዴ ምናምን እና ልክ እኮ አይደሉም እዛ ጋር የሚያደርጉት አክት ምናምን ሊባል ይችላል። ምንም አክት ሳታደርጉ ምንም አብራችሁ ልጅ ተያይዛችሁ ስለሄዳችሁ ይባላል፣ ይወራባችኋል። ይሄ ግልጽ ነው፣ የተለመደ ነው። ሀበሻነት ባህላችን ነው። በቃ ይህ ሰውን ነገር እንደዚህ መንትማት መነካከት ምናምን በማይመለከተን መግባት የተለመደ ነው። ሀይሚ ከዚህ በፊትም እያለቀሰች ስትናገር ነበር። ብዙ ነገር ሲባል እወድሻለሁ አፈቅርሻለሁ ያላት ብዙ ተበያለሁ ብዙ ይህን በመስማት ደስ ብሎኛል እያለች ነበር ሀይሚሻ። በጣም ብዙ እንዴት ከወንድ ጋር ትኖሪያለሽ አይነት ስታት በጣም ብዙ እውቀት አለ። ከአንድ ፋሚሊ ወይ ከአንድ አካባቢ ሳይሆን እንደ ኢትዮጵያ ነው። ምንድነው ልጅ አርፋ አትቀመጥም ቤቷ? ምንድነው ልጅ ጋሽ ምንድነው ከአንተ ጋር ትሆኑ ምንድነው ወንድ ተከትላ ምናምን ይባላል፣ ቤተሰብ ይባላል። ያው ፋሚሊ ደግሞ ቤተሰብ ደግሞ ከዚህ ነገር ለመዳን በቃ ያስገድድ እናንተ ላይ ጫና ያሳድራል። ወዶ እኮ አይደለም የእናንተ ስቃይ ሳይረዳ ቀርቶ አይደለም። ግን ደግሞ እዛ ጋር የሚወራው ነገር አለ፣ ያንን ማስረሳት ይፈልጋል ፋሚሊ። ክብር የሚባል ነገር አለ፣ የቤተሰብ ክብር የሚባል ነገር አለ። ለሁሉም ነገር በሴት ልጅ ምሳሌ ምሬ ነው። እኔ ብሩኬ ሀይሚ በቃ ጥግ ድረስ እንደሚጨነቅ የምታውቁት ለክብሩ አይጨነቅም። በዚህ ዘመን ማንኛውም ሰው ከስሜቱ የእሷን ክብር አያስቀድምም። ማንኛውም የምሬ ነው። እኔ ስለ ራሴ እርግጠኛ ሆኜ ክብርሽን አስቀድማለሁ ልልሽ አልችልም። የምሬ ነው። እርግጠኛ አይደለሁም፣ በራሴ እርግጠኛ አይደለሁም። እዛ ፈተና ውስጥ ሆኜ ራሴን ስላላየሁት እርግጠኛ ሆኜ እኔ እኮ እንዲህ ምናምን ሚዲያ ላይ ስለሆነ እኔ እኮ ለክብርሽ እጨነቅልሻለሁ ምናምን አለልሽ። የምሬ ነው። ስሜት ሊፈትናችሁ ይችላል። ስሜት ያልሆነ ነገሮች ሲከት እናያለን። የምሬ ነው። ሰው ወንድ እንዲከዳድራል እንደ ስሜት አንድ ሴት የራሷ አድርጎ ብዙ ነገር ይፈጠራል። ቤተሰብ ብዙ ብናወራ ታውቁታላችሁ። የምታውቁት ታሪክ መደጋገም ይሆንብኛል። ታውቃላችሁ ስሜት ምን እንደሚያደርግ እናንተም ታውቁታላችሁ ፋሚሊ። ስለዚህ
ብሩኬ ለሃይሚ የምር ሃይሚ መቼም በቃ በብሩኬ ተስፋ መቁረጥ የለባትም ብሎ ለዛ ማንንም እንደዚህ ለክብሯ የሚጨነቅ አብራ 2 ዓመት እየኖረች አንድ ሴት 2 ዓመት 2 ሰዓት እስኪ ክላስ ላይ ከወንድ ጋር ሆነ እንዴት እንደሚያስጨንቅሽ እንደዚህ እናውቀዋለን። ባህል ገባችሁ? 2 ዓመት ስትኖሩ ክብሯን ጠብቁ፣ አክብሯት። ለቤተሰብ የሚወራው ነገ ምን ሊመጣባታችሁ ከኔ ጋር የሆነ ነገር ይፈጠር ምናምን የሚለውን እያገናዘበ ያለ ልጅ ነው። እስቲናው አሁን እንኳን እሱ የኔ ነች ብሎ በኩራት ልቡን ነፍሶ በሚናገርበት ታይም እንኳን ሊያደርገው ፈቃደኛ ነው። ክብርሽ እንዲቀበል ፈቃደኛ ነው እና በጣም የሃይሚ አሳማኝ ነው። የምሬን ቤተሰብ የሆነ ዝግጅት ይቀረዋል፣ ግልጽ ነው። በቃ አልተዘጋጀችበትም። የእሷ ሀሳቡ ከትላንት ወዲያ የተሰራውን ቤቱ ቁማር ተበላው ምናምን የሚለውን እሱን መመለስ ነበር አላማው፣ መመለስና መመለስ ነው። እሱ ያንን ለመመለስ ነው የሄደችው እንጂ ሌላ ነገር አይደለም። እሷ ሀሳቧ ለዛ ነው በደንብ ያልተዘጋጀችበት። ከዚህ በላይ ሮማንቲክ ማድረግ ትችል ነበር። በጣም ሮማንቲክ አድርጋ መጠበቅ ወይን አዘጋጅታ ምናምን ላይቱ በዲም ላይ ተቀየራ ምናምን ፋፈሻ አድርጋ ምናምን ሻማው እንዳለ በቃ ሻማው አስቡት ከዲም ላይ ተደርድሮ ምናምን ማድረግ ትችል ነበር። ግን ደግሞ እሷ ታርጌቷ አይደለም ወይ ደግሞ የሆነ ነገር እንትን ፈልጋ ታርጌቷ ሙሉ ለሙሉ ብሩኬን ብድሯን ነው ተሰብ። እኔ በጣም ብዙ ነገር እየተማርኩ ነው ቤተሰብ፣ በጣም ብዙ ከነዚህ ልህልቶች በጣም ብዙ ነገር እየቀሰምኩ ነው። ሴት ምን አይነት ፍቅር ስታከብሯትና ለእሷ ማንነት ስትጨነቅላት ምን አይነት ዋጋ እንደምትሰጣችሁ ምን አይነት ደስታ እንደምትሰጣችሁ እያየሁ ነው። ከሀያ የምሬ መንከባከቡም ከብሩኬ ሆኖ ክብሯን መጠበቁ ከብሩኬ ሆኖ ምን አይነት ፍቅር እንደሚመጣ ደግሞ ምላሹ ከሀያ እያየሁት ነው። ለዛ ነው ብዙ ጊዜ ስናገር ሰምታችኋል እዚህ ሚዲያ ላይ እኔ የምፈልገው እንደ ሀይሚ ሆነች በቃ በብዙ ነገሮች ቁጥብ ያለች ይህ ብልስች ነገር ማያት አላ ይህ ጊዜያዊ ነገር ሳይሆን ወደፊቷ የምታስብ ገባችሁ? ጊዜዋ የምታስብ ብትሆን ሀይሚ መኪና ተቀብላ ከተማው ላይ ታስጨንቅ ነበር። ሰው ምንም የሚቀርባት ነገር የለም። ብትገጭ ይከፈላል፣ ይሰራል፣ አለቀ። ምን ነገር ብታደርስ ገባችሁ? ደግሞ ይለመዳል። ተሽከርካሪ ተሽከርካሪ የሆነ ትንሽ ጊዜ የሚፈልግ ነው። እኔ ሳምንቱ ጥሩ ብልክ ቢያሳየት በሳምንቱ የተሻለ ሆና ትገኛለች። የምሬ ነው። ማንም እኮ ነው የሚነዳው መኪና ማንም ዜሮ ክፍል እንኳን ያለልሽ የምሬ በስርዓት ብታሳዩት ይነዳዋል። ስለዚህ ፍሌክስ ማድረግ አቅቷት አይደለም፣ ግን ነገዋን ስለምታስብ በጣም ጀግና ሴት ስለሆነች ነው። ብሩኬ ደግሞ በዛ ጎን ደግሞ ብሩኬን የምታስብታላችሁ። ይህ እሳቱ የሚባለውን ጊዜ እንዴት ተቋቁሞ እያለፈው እንዳለ እኔ ፈጣሪ ወቅ ምን አይነት ብስለት እንዳለ የሙሽ ልጅ መሆኑ ደጋግመን እንድንናገር ጀግንነቱ እንድንናገር የሚያደርግበት መንገድ ማናችንም ያስገርመናል። ሁላችንም ልንገረም ይገባል። የህፃን ልጅ የነበረች እንኳን ያልነበረው ልጅ አሁን አድጉ መምህራቸው ሲሆን ምናምን ማየት በጣም የሚገርም ነው። ቤተሰብ ያው ብዙ ነገር ሊባል ይችላል። ብዙ ሀሳቦች ሊሰጡ ይችላል። ለጥቅም ነው ምናምን ሊባል ነበር። አሁን ግን እንዳለ ነው በደንብ አስመስክሯል። ክብሯን ለጥቅም ቢሆን ምንድን ነው ክብሯን አይጠቀምበትም። እንደዛ የሚያስብ ሰው ስላለ ነው ቤተሰብ። ስለዚህ በጣም ብዙ ነገር የሚያስተምሩ ልጆች ናቸው። በጣም በቃ እነሱን ግን የመጨረሻቸውን ማየት እፈልጋለሁ። ይህ የአራቱ ልጆች እንትን ራሱ ያንን ነገር እንኳን ማየት እፈልጋለሁ። ሴት ከወለደች ሀይሚ እንዴት እንደሚሉ ብቄ ማየት እፈልጋለሁ። አርጅተውን ራሱ ማየት እፈልጋለሁ። ገባችሁ? ብዙ ነገራቸውን ማየት እፈልጋለሁ እና በብዙ መንገድ ልንማርባቸው ይገባል። ሁላችሁም የሆነ ሳቅሳቁን ብቻ ሳይሆን ትምህርቱን ያዝ እያደረጋችሁ የምትማራታችሁን እንዳትረሱ ቤተሰብ። ለምን እኔ አንዳንዴ በጣም ግራ ይገባኛል። ሁለቱም በቃ ሊደነቁ ሊመሰገኑ ሊከበሩ የሚገባ ሰዎች ናቸው። በደንብ ሊከበሩ ሊደነቁ። እዛ ጋር ብሩኬ ማን ነው? ሀይሚ ማን ናት? ምን እየሰሩ ነው? ምን እያሳዩ ነው? እድሜያቸው ስንት ነው? እስቲ እድሜያቸው ስንት ነው የሚለውን እንኳን ያዙልኝ። ገና እኮ አንድ ፍሬ ናቸው። እንደዛ ሆኖ ግን ለስንቶቻችን ነው ትምህርት እየሰጡን ያሉት? የሶሻል ሚዲያ የማሽቃበጥ ምናምን ሳይገዛቸው የሆነ አንዳር ሁኔታ ሳይገዛቸው የሆነ አዲስ ነገር መሞከር እንደ እድሜያቸው መሞከር ሳያምራቸው እዚህ ጋር ሰው ወጥረው እንትን እያሉ ነው። ምሬ ነው እያስደሰቱ ነው።
እኔ ለሁለቱ በጣም ደስተኛ ነኝ። በጣም ሲበዛ ደስተኛ ነኝ። ሚዲያውም ላይ እነሱ ስላሉ በጣም በቃ ደስ እንዲላል በጣም ድምቀት ናቸው። የዩቲዩብ የምሬ ነው። ይሄ ሁይታ ምናምን እስከ መቼ ፋሚሊ ያ ነገር ያልፋል። ከህይወቷ ወጥተን ቁም ነገር መማር አለብን፣ መቅሰም አለብን። ፍቅር እንዴት እንደሆነ የሚሰጠው ፍቅር እንዴት መቀበል እንዳለብን፣ መተሳሰብ እንዴት እንደሆነ አንዳችን ለአንዳችን አላማችን እስከየት ድረስ ለማሳካት እንደምንዋጋ ማሳየት አለ። እኔ ለአንቺ አላማ፣ አንቺ ለእኔ አላማ ምን አይነት መስዋዕትነት እንከፍላለን የሚለውን በደንብ መማር አለብን ከሁለቱ። ምክንያቱም በጣም ብዙ ነገር ይከፍላሉ፣ በጣም ብዙ ነገር እየተከፋፈሉ ነው። ምንም ነገር አልገዛቸውም እስከዛሬ፣ ምንም ነገር አላታለላቸውም። የሆነ ሴት ጋጋታ አጥቶ አይደለም። ኢንስታግራም ተናግሯል። ሃይሚን አበቅሳለሁ። ኢንስታግራም ላይ የምጽፉልኝ ሰዎች እባካችሁ ሴቶች ተወወቅ ተው፣ ነው ሃይሚና ሃይሚ እያወቁት ነው። ስለዚህ በቃ ይህ ልጅ በህይወታ እንዳለ ታውቃላችሁ። ከጀርባ ምን ያክል ሴት እንዳለች ፈጣሪ ነው የሚያውቅ። ከዛ አሁን ሴት ጋር የሆነ ልነካካ ድቅበጣ ለማለቱ ግን ልናደንቀው ይገባል። ሃይሚን ጋር እንደዛው ነው። በእርግጠኝነት ኢንስታግራም ሁሉ የሚወንድ ነው የሚያወራ ሆነሽ ምናምን ቡርኬ እኔ እንደምወድሽ ቡርኬ ያወድሽ የሚል አይጠፋም። ያን ሁሉ ነገር ተቋቁሞ ማለት በዚህ እድሜያቸውን ስናገራዝም ነው። በዚህ እድሜ በጣም ትልቅ ነገር ነው የሚሰራው እና በጣም በቃ እናመሰግናቸው ይገባል። ሁለቱ ስላሉ ሚዲያ ላይ በቃ ተመስገን ነው የሚባል ሌላ ምን ይባል?